የጠገበው አይጥ ደብረ ጽዮን ሲሄድ ያልጠገበው አይጥ እየመጣ እንማቅ አለባቸው። በብልጽግና መንግስት ውስጥ ከፍተኛ ቦታ ላይ እያሉ አብይ አህመድ ጦርነት ልክፈት ቢል ከትግሬም ቀይ ባህር ላይ ፉርሽ ነው። እንኳን እነሱ በአዲስ አበባ ሲግናል ላይ ማንም ሳይነካቸው ፕራዮሪቲ ተሰጥቷቸው የሚኖሩ አማራን ጨፍጭፈው የመጡ ጀነራሎች ልጆች እኮ አሉ። ዛሬ እኮ በውስኪ ሲጠምቁ ነው የሚያድሩት። እንደና ዶና ያለውን ተመልከት። እነዚህ እኮ ፕሪቪሌጅ ያላቸው ትግሬዎች ናቸው። ተመልከት። አበባ የመሰለ ትግሬ ነው አዲስ አበባ እያየው ያለው። ከቁል ግን አማራ የሚበላው የለም። የአማራ ልጆች ደግሞ አረብ ሀገር እየተሸጡ ነው። ወንዶች ሊቢያ እየወጡ ነው። አገራችን ለነሱ ለቀን እየር ነው። ምን ይሰራሉ በኢትዮጵያ ውስጥ ተብሎ እኮ መጠየቅ አለበት። 2 ሚሊዮን ኤርትራን አስገብተህ ከሻቢያ ጋር ገጥማለሁ እያልክ ነው አብይ አህመድ። ወራዳ ካላስወጣው ትግርኛ ተናጋሪን በጥቅሉ በአዋጅ አስወጥተህ ፎቆቻቸውን አዲስ አበባ ያሉትና ሌላ ከተማ ኮንዶሚኒየም ቪላ ቤቶቻቸው በፓርላማ አሳውጀህ ሰንደቃቸውን የናዚ ባንዲራ እንደተወገዘው አስወግዘህ አባላቶቻቸውን ሌላው እንዴ ከተስፋዬ ጋር እኮ የሚሰራው ሊባኖስ ዮሐንስ የተባለ ሶዶም ነው። እባብ የሻቢያ ሰው ነው። አሜሪካን ብሎ ለጥፎ ነበር ባይዘው። ይሄ ሰው እኮ ኤርትራኖች ድብቅ ስብሰባ ሲመራ እኔ ይዤው አብይ የመጣ አካባቢ አይኔ ድምጼ ስለሚያምር ነው ያለኮ ነው። ሻቢያ ነው። ማን ነው የላከው? ራሱ ሻቢያዎች ነው የላከው። አዩር ሻልማስ ውስጥ ያደገ ሰው። እነዚህ እኮ የነ ብሪጅስቶንን ገንዘብ ወርሰው ሱፍ ሁሉ ገዝተውላቸው ጋዜጠኛው $20,000 ካሜራ እኮ ነጥቆ ሄደ። እንዴት እንደሚያላግጥ እንዴት እንደሚተፋ ስለ ማርያም ሲጽፍ መስከረም አበራ ነው ተሸክሞ ነው የሚውለው። በግማሹ እዚያ ጋር አብሮ አገው ጋር ስላደገ ነው ስለሚያውቅ ነው አማራ ስላልነች ነው። እነዚህ ሰዎች እኮ ሱፍ እኮ ጥቅያር ሱፍ ወስደው ዶድረን ተልኮላቸው ምንድነው የሚጠጣ ነው የሚበላ ነው ቸኮላት ነው ምን ብሎ ነው የጠየቀ እኮ ነው ብሪጅስቶን። እነዚህ ሁሉ እኮ አሉ። እነዚህ እኮ ከሽመልስ አበራ ጋር ይሰራሉ። ካብታሙ ጋር ምልምሎች ናቸው። በየቤተ ክርስቲያኑ አማራ ባለበት ሁሉ ዲያስፖራ ለትግል እያሉ ገንዘብ ይሰበስቡ ናቸው እኮ። ለመሆኑ ተስፋዬ ማን መረጠው? አገው ነው። እኛ አማራዎች ያለን ጎጃም አማራዎች እነዘመነ ለምን መረጡ ስትል አገው ነው ምልምል ነው። አገው ስለ አማራ ትግል ስምን አገባው? አገው የራሴ ባህል ቀረብኝ ያለ አይደል? የአማራ እንጃኖ ለብሶ ውንጡ እንጥላል ቂጡ ከላይ የጎንደር ጎጃም ጭፈራ ቂጡ ምንድነው የወላይታ ነው አገው ማለት። ሌላውስ የፋኖ ውጊያ ሰሜን ወሎ ብቻ ለምን ሆነ? በጎንደር በሸዋ ለምን አልተካሄደም? ለምን ቆመ? እስኪን ጠይቁ። ጎንደር ስላልከፈተ፣ ጎጃም ሞክረው ስላልተሳካላቸው የሚቀናቸው በምሬ በኩል ለመምጣት ከዚያ ሸዋ ላይ አቀጣጥለው እየጠበቋቸው ባጭር ለመምጣት ነው። ለምን የጎጃሙ ቆመ? ለምን የጎንደሩ ቆመ? የፋኖ የራሱ ተኩስ ቢሆን ኖሮ ሻቢያና ወያኔ ባይገቡበት ኖሮ ሐቁን ልንገራቸው ጦርነቱ በሁሉም የአማራ ክፍሎች ይሆን ነበር። ይሄ የፋኖች የአማራ ትግል የጀግኖች የአማራ ፋኖ ጠመንጃ ተኩስ አይደለም። ይሄ ባሩድ የሚሸተኝ የወያኔና ሻቢያ በፋኖ መሪዎች በኩል ታዝለው ለመምጣት የቋራው ስምምነት ብለው አሳምነው የላኳቸው ሰዎች የሚመሩት መሆኑን ማወቅ መገንዘብ ያስፈልጋል። ስለዚህ የፋኖ የአማራ ውጊያ ቢሆን ኖሮ በሁሉም የአማራ ክልል ይቀጥል ነበር። ይሄ የሚያሳየን ጎንደር ለወያኔ መንገድ መዝጋቱ፣ ጎጃም መሸነፉ፣ ወሎ ላይ ግን እንሞክረው ብለው ማካሄዳቸውን ነው። ሸዋ ላይ ለምን አልተነሳም ታዲያ? ጦርነት የለም፣ ሸዋ ውስጥ የለም፣ ጎጃም ውስጥ የለም፣ ጎንደር የለም። የፋኖ ቢሆን ኖሮ የአማራ አንድነት ተኩስ ቢሆን ኖሮ በሁሉም አካባቢ ስልክ ስላላቸው እየተናገሩ ያቀጣጥሉ ነበር። እንደዛሬ 2 ዓመቱ እንደዛሬ 1 ዓመት ተኩል የለም። አንዱ ፋኖ ዘግቷል፣ አንዱ ፋኖ ከፍቷል። ይሄ በጣም አማራ አይቻለቅ። ታሪክ አንብቤ ያለው ጥቂት ባንዳዎች አሉ እንዳሁኑ እንደነዘመነ ካሴ ያለ ባንዳ በታሪክ ከዚህ በኋላ ሊገኝ አይችልም። ፈልጋ አታገኝም። በሚሊዮን ዓመት እንደምሬ ወዳጆ ያለ ባይዞ የራያ ትግሬ ነው ተብሏል። አጣው ይሄ ሰውዬ እኮ ለመከላከያ እጁን ሰጥቶ የነበረው። እንዴት ነው የምታጀግኑት?
ህዋት ከትቢያ አንስታ እንደገዱ አንዳርጋቸው ተሰቅላለች እንደ ልደቱ አያሌው። አሁን የወሎ ነቀሶች ነው ያልቻልናቸው። ልደቱ አያሌው፣ ሀብታሙ አያሌው፣ ገዱ አንዳርጋቸው እነዚህ አሁን ከፊት ለፊት ተሰልፈው መስከረም አበራ ወሎዬን አባይዘው እነዚህ ውስጥ ለውስጥ በወሎዬነት ናቸው። እነሱ ዋና ፍላጎታቸው ህዝባዊ አመጽ አስነስተው አብይን ብቻን መተው ከሸሸም ደግሞ የመንግስትን ፒላር መተው ህዝባዊ አመጽ ህዝቡ ስለተራበ አዲስ አበባ ስለተራበ አማራ አትገባም ስለተባለ ትጥቅ ስላለው ሆ ብሎ የአማራ መስሎት ቤተ መንግስቱን ይዞ እንደ ዛሬ 7 ዓመት ደግሞ አማራ ተበትኑ እነዚህ ከመጡ አንገቱን ነው የሚሉት። በዚህ 4 ዓመት የወደመው ጦርነት የወደመው አማራ፣ በዚህ እንኳን 2 ዓመት የአማራ ትግል የወደመው አማራ፣ የተገደለው አማራ፣ ህፃናት ያልተማሩ አማራ፣ መምህራን፣ ተማሪዎች፣ ዶክተሮች የተገደሉ አማራ፣ መምሪያ ኃላፊዎች፣ ቀበሌ ቀንበሮች ይገደላሉ። የማረኩትን ግን 30-40 የአማራ እናቶችን የጨፈጨፈውን ኦሮሞ ጦር ግን አይነኩትም። የብልጽግና ጦር አይነኩትም። ጦርነቱን ከአማራ ግዛት ማስወጣትና በኦሮሚያና አዲስ አበባ ዙሪያ ማድረግ ሲገባ የአማራን አንጡራ ሀብት በማውደም ፋኖ እየተባበረ ነው። አማራን መልሶ እንዳይነሳ በማድረግ እየተባበረ ነው። ይሄ ጦርነት 10 ዓመት ቢቆይ የአማራ ልጅ ሳይማር ሊቀር ነው። አማራ ዝም ብሎ እንደ ፍልስጤም ህዝብ ሊበተን ነው ማለት ነው። እኛ እኮ እንደ ትግሬዎች በህቡ ሂዱ ወደ አዲስ አበባ ብለናል። የሸዋን አጁ ነው ያል። ምክንያቱም የነዘመነ በፍጥነት አይደርስም፣ የጎንደር በፍጥነት አይደርስም። የወሎ በጣም ሩቅ ነው። 25 ኪሎ ሜትር ላይ ያለውን የሸዋ ፋኖ አጠናክሩ ብለናል። ያ እንዳይጠናከር ደግሞ እስክንድርና መከታው የተባሉ ጀግናውን ዳግማዊ ፕሮፌሰር አስራትን፣ ዳግማዊ ምኒልክን፣ ዳግማዊ አጼ ምኒልክ ነው ባይዘው ሳልሳዊን በለው እንጂ አጼ ምኒልክን አሰግድ መኮንን የተባለን እኮ አሳደው ከነመሳፍን ጀምሮ በእስክንድር ክርስቲያንነት ተደብቆ ጋሽ መሳፍን ተሳስቶ እኮ አልቀበልም ነው ያለው። ሊመቱት ሲል እኮ ነው የሸዋን ፋኖ በትኖት የገባው። እነዚህ ያ እንዳይረሳላቸው ብዙ ገዳማት ላይ አስጨፍጭፏል። ያንን ፋኖች ወጥተው ተናግረዋል። ግን እነዘመነና እነምሬ መሪ ናቸው። ሁለቱም የህዋትም የብልጽግና ዳብል ኤጀንቶች ናቸው። ብዙ የአማራ ህዝብ በመንግስት አጻፋዊ ምት ፋኖ ባጠፋው ልክ ገበሬውና ልጆቹ በሞት ላይ ናቸው፣ እየተጨፈጨፉ ነው፣ በራብ ላይ ናቸው። በጥቅሉ የአማራ ፋኖ ስትራቴጂ የተዛባና በአብዛኛው የተሸጠ በጠላት የሚመራ ከታሰበለት ዓላማ ውጪ ያፈነገጠ አሁን ለህዝቡ ዳገት የሆነበት እየተቀረጠ እየተገደለ እየተንቋሸሸ ልክ ሸኔን የሰማነው አሁን እኮ ፋኖ ያፍናል። ግን ትግርኛ ተናጋሪዎች በክልል ውስጥ ያሉ ዘራፊዎችን አንዱንም አይነካም። ባንክ ደጀን ድረስ እኮ ሸኝቶ ለትግራይ እናት ተራበች ብሎ ጤፍ የሚጭን እኮ ነው ዘመነ ካሴ። ጎጃም ማለት እኮ ይሄ ነው፣ ሐቁ ይሄ ነው። የባዕድን ጨፍጫፊን የዘመነ ሰፈር ሰዎችን ያስጨፈጨፈ የባዕድን ከፍተኛ ጦርነቱን የመራው ሰው እኮ ይዘውት በ1 ሚሊዮን ብር ነው የለቀው። ቅድም ተናግሯል። ከደንበጫ ገንዘብ ነው ከዘንዘል የማይገባው ገንዘብ ነው። እኒኮ አማራዎቻቸው የሚናገሩ ብልጽግና ነው እንትን በለው ብልጽግና ትለኛለህ የሚሉ ትግሬዎች ናቸው። ብልጽግና እንዴት ብቻውን ጠላት ይሆናል? ብልጽግና እኮ የብሔር ብሔረሰቦች ነው። ብልጽግና መጥቶ የጨፈጨፈው አማራን እኮ ፋኖ ጠመንጃ አላወርድም ስላለ ነው። ለራሱ ለአብይ ተዋግተለት ይበልህ። ለአማራ ኮዝ ቢሆንማ ወለጋ ላይ ሲያልቅ አማራ ተሸፍት ነበር። ደሃ አማራን እየቀረጠ ይሄ ለአማራ ታጋይ ሊሆን አይችልም።